በምስራቅ አፍሪካ አስደማሚው ግዙፍ መስጂድ በመዲናችን አዲስ አበባ አፍሪካ ህብረት ጀርባ እየተገነባ የሚገኝ ሲሆን ይህ የነጃሺ ኢስላሚክ ማዕከል ፕሮጀክት ኢትዮጵያዊ መልክ ያለው ትልቅ ሜጋ ፕሮጀክት ነው። ይህ በምስራቅ አፍሪካ ብሎም ከአፍሪካ ተጠቃሽ የሚሆነው ግዙፍ መስጂድ ኢትዮጵያን በመላው ዓለም ላይ የሚያስጠራ መሆኑን ነው የተነገረው። በመሆኑም ታዲያ ይህ ግዙፍ መስጂድ በውስጡ ትልቅ ሙዚየም፣ ኢስላሚክ ሴንተር፣ የኮከብ ደረጃ ያለው ቅንጡ ሆቴል፣ የምርምር ተቋምና የጤና እንዲሁም ደግሞ የስፖርት ተቋማት፣ የንግድ ሞሎች፣ ትልልቅ የመዝናኛ ስፍራዎችና በርካታ ግዙፍ ማዕከላትን እንደሚይዝም ነው የተነገረው። ይህ የምስራቅ አፍሪካ ግዙፍ የነጃሺ መስጂድና ኢስላሚክ ሴንተር በመዲናችን አዲስ አበባ መገንባቱ ለአዲስ አበባ ልዩ ድምቀት ከመሆኑ በተጨማሪ ትልቅ የመስህብ መዳረሻ እንደሚሆንም ተነግሮለታል። በተጨማሪም ደግሞ ለበርካቶችም ትልቅ የስራ ዕድል የሚፈጥር ነው። ይህን በአይነቱና በግዝፈቱ የተለየውን ግዙፍ መስጂድ ግንባታ በቅርብ ጊዜ ለማጠናቀቅም ነው የታቀደው። ይህ ዓለም አቀፍ ደረጃውን ጠብቆ ይገነባል የተባለው ግዙፍ የመስጂድ ፕሮጀክት ግንባታ እንደ ሀገርም ለሀገራችን ኢትዮጵያ ቱሪዝም እድገት ያለው አስተዋጽኦ እጅግ ከፍተኛ ሲሆን በዘርፉም ሀገራችን ተጠቃሚ እንድትሆን የሚያደርጋትም ነው። እዚህ አስደማሚ የመስጂድ ግንባታ ፕሮጀክት በተጨማሪም እንደሚታወቀው በሀገራችን ኢትዮጵያ በትግራይ ክልል ሌላ የረብጣ ቢሊዮን ዶላር የንጉስ ነጃሺ ኢስላሚክ ሴንተር ግዙፍ ዓለም አቀፍ የመንደር ፕሮጀክት ሊገነባ መሆኑም ተነግሯል። ይህ የቅንጦት መንደር በ2 ቢሊዮን ዶላር ወጪ በትግራይ ክልል በውቅሮ የሚገነባ ሲሆን መንደሩ የነጃሺ 00 መንደር ተብሎ የተሰየመ በዓለም አቀፍ ደረጃ ኢትዮጵያን የሚያስጠራ ግዙፍ ሜጋ ፕሮጀክት መሆኑም ተነግሮለታል። እንደሚታወቀው በትግራይ ክልል የሚገኘው አልነጃሺ መስጂድ በአፍሪካ የመጀመሪያው መስጂድና የሀገራችን ትልቅ ታሪካዊ ቅርስ ሲሆን አልነጃሺ መስጂድ በትግራይ ክልል ከምትገኘው ውቅሮ ከተማ በ11 ኪሎ ሜትር ርቀት ላይ የሚገኝ ነው። ይህ በዓለም ደረጃ በዩኔስኮ በቅርስነት ከተመዘገቡ የኢትዮጵያ ቅርሶች መካከል አንዱና ዋነኛው የሆነው መስጂድ በ4000 ካሬ ሜትር ቦታ ላይ ያረፈ ሲሆን አልነጃሺ መስጂድ ዋነኛ የጸሎት ቦታና 2 የቀብር ስፍራን በውስጡ ይዟል። በመሆኑም ታዲያ ይህ በ2 ቢሊዮን ዶላር ወጪ ይገነባል የተባለው ግዙፉ የንጉስ ነጃሺ ኢስላሚክ መንደር ፕሮጀክት ግንባታ ከሃይማኖት ይዘቱን ባሻገር የኢትዮጵያን ጥንታዊ ታሪክና እሴቶች ለዓለም ሕዝብ ለማስተዋወቅ ያለመ ትልቅ ፕሮጀክት ነው። ይህ ግዙፍ ዓለም አቀፍ የቅንጦት መንደር ፕሮጀክት በውስጡ የተለያዩ ግዙፍ ማዕከላትን አካቶ የሚገነባ ሲሆን እነዚህም መስጂድ፣ ሙዚየም፣ የኮከብ ደረጃ ያለው ቅንጡ ሆቴል፣ የምርምር ተቋምና የጤና እንዲሁም ደግሞ የተለያዩ በርካታ ማዕከላትን የያዘ ነው። እንደተባለውም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በፕሮጀክቱ ውስጥ ይሳተፋሉም ተብሏል። በመሆኑም ታዲያ ይህ ግዙፍ ደረጃውን ጠብቆ ይገነባል የተባለው ግዙፍ ሜጋ ፕሮጀክት በዓለም አቀፍ ደረጃ ኢትዮጵያን በማስተዋወቅ ረገድ ሚናው እጅግ የጎላ ሲሆን ከዚህም ባሻገር ፕሮጀክቱ ለትግራይ ክልል ትልቅ ገጽታ የሚሆን ነው። ይሁም ደግሞ ለአካባቢው ነዋሪዎች ትልቅ የስራ ዕድል እንደሚፈጥርም ተነግሮለታል። በአጠቃላይ እኚህ በሀገራችን 2 የሚገነቡት ግዙፍ መስጂዶች ከሃይማኖት ይዘታቸውን ባሻገር ኢትዮጵያን የሚያስጠሩ ብሎም ደግሞ በሀገራችን እንደ አንድ የገቢ ምንጭ በመሆን የሚያገለግሉ ናቸው። በዓለማችን ላይ በርካታ ትልልቅ መስጂዶች የሚገኙ ሲሆን ከነዚህ መካከልም ጥቂቶቹን እንመልከት። 5ኛ ታጁ ኡል መስጂድ። ይህ በ5ኛ ደረጃ ላይ የሚገኘው የዓለማችን ግዙፍ መስጂድ 175000 ሰዎች ማስተናገድ የሚችል ሲሆን መስጂዱ ተገንብቶ የተጠናቀቀው እንደ አውሮፓውያን አቆጣጠር በኖቬምበር 1985 መሆኑም ይነገርለታል። ታጁድ መስጂድ በህንድ ማንዲያ ፕራዴሽ ዋና ከተማ በሆነችው በሶፍል ከተማ ውስጥ የሚገኝ ግዙፍ የዓለማችን ትልቅ መስጂድ ሲሆን ትርጓሜውም የመስጂድ ዘውድ እንደማለት መሆኑም ይነገራል። ዛሬ ላይ ይህ ስፍራ ለጸሎት ቦታ ብቻም አይደለም የሚያገለግለው በአካባቢው ካሉት የቁርአን ትምህርት ቤቶች አንዱ ሆኖም ራሱን አቋቁመዋል። 4ኛ ፋሲል መስጂድ ኢስላማባድ ፓኪስታን 300,000 ሰዎችን በአንድ ጊዜ ማስተናገድ የሚችለው ይህ የዓለማችን 4ኛው ግዙፍ መስጂድ እንደ አውሮፓውያን አቆጣጠር በኖቬምበር 1986 ዓ.ም ላይ የተከፈተ ሲሆን መስጂዱ በፓኪስታን ውስጥ ትልቁና የዓለማችን 4ኛው ግዙፍ መስጂድ በመሆኑም የሚያገለግል ነው። እንደምትመለከቱት መስጂዱ እጅግ የተዋበ በመሆኑ በርካታ ቱሪስቶችም ይህን ቦታ ለመጎብኘት ከተለያዩ ዓለም ሀገራት ይመጣሉ።
መስጂዱ በእስላማባድ ሰሜናዊ ክፍል በሂማሊያ ምዕራባዊ ኮረብታዎች ላይ የሚገኝ ሲሆን በከተማ ውስጥ ከየትኛው ቦታ ላይ ሊታይ ይችላል። መስጂዱ የተሰየመው በሳውዲ አረቢያው ንጉስ ፋይሲል ቢን አብዱልአዚዝ ሲሆን 120 ሚሊዮን ዶላር ግለሰቡ ወጪ ማድረጉም ይነገርለታል። ይህ መስጂድ በውስጡ የተለያዩ ግዙፍ ማዕከላት እንዳሉትም ተነግሯል። ሶስተኛ ኢማም ራዛ መስጂድ የዓለማችን ሶስተኛው ግዙፍ መስጂድ ኢማም ራዛ መስጂድ ነው። ይህ በኢራን የሚገኘው ግዙፍ መስጂድ 700,000 ሰዎችን በአንድ ጊዜ ማስተናገድ የሚችል ሲሆን ከተገነባም ረጅም ዓመታትን አስቆጥሯል። የኢማም ራዛ ቤተ መቅደስ መስጂድ ብቻም ሳይሆን በእስልምና ውስጥ የተቀደሱ ቦታዎች ስብስብ ነው። መስጂዱ የተለያዩ ማዕከላትን በውስጡ ያካተተ ሲሆን ከነዚህ መካከልም ሙዚየም፣ ቤተ መጻሕፍት፣ የመቃብር ስፍራ፣ የእስልምና ሳይንስ ዩኒቨርሲቲን ያካተተ መሆኑም ይነገርለታል። በአጠቃላይ ዋና መስጂዱ 267 ካሬ ሜትር ስፋት ያለው ሲሆን ሌሎች ማዕከላት በ79 ካሬ ሜትር ላይ ያረፉ ናቸው። ሁለተኛ አልመስጂድ አልነባዊ መስጂድ ሳውዲ አረቢያ አልመስጂድ አልነባዊ መስጂድ 1 ሚሊዮን ሰዎችን ማስተናገድ የሚችል ሲሆን መስጂዱ እንደምትመለከቱት እጅግ የተዋበና ያጌጠ ነው። መስጊዱ ለእስልምና ሃይማኖት የዓለማችን ሁለተኛው የተቀደሰ ቦታ ነው። መስጂዱ በውስጡ እጅግ የተለያዩ ዓለም አቀፍ ማዕከላት እንዳሉትም ይነገራል። አንደኛ መስጂድ አልሐረም መስጂድ መካ ሳውዲ አረቢያ 4 ሚሊዮን ሰዎችን እንደሚይዝ የሚነገርለት ይህ የተቀደሰ ስፍራ ከሀገራችንም ጭምር ሳይቀር በርካታ የእስልምና እምነት ተከታዮች ወደዚህ ስፍራ በየዓመቱ ይጓዛሉ። ከእስልምና መስጂዶች ሁሉ እጅግ የተቀደሰ መስጂድ ሲሆን ቅዱስ መስጂድ ወይንም ታላቁ መስጂድ በመባልም ይታወቃል። ከዚህ በተጨማሪ መስጂዱ ከእስልምና ቦታዎች ሁሉ እጅግ የተቀደሰ ከአባን በውስጡ ይዟል። ይህም የአላህ ቤት ማለትም መለኮታዊ ምድራዊው የሚከናወንበት ነው። ይህ ስፍራ ለሳውዲ አረቢያ ትልቅ የስበት ማዕከል በመሆን የሚያገለግል ሲሆን ቦታው ከእምነቱ ተከታዮች ውጪ በሌሎች እምነት ተከታዮች የሚጎበኝ በመሆኑም ይታወቃል። ውድ የተከበራችሁ የሁሉ ዴይሊ ቤተሰቦች የዛሬው ዝግጅታችን ይሄን ይመስል ነበር። ባረሳችሁ መረጃ እንደ ተደስታችሁበትና ስለዚህ በመዲናችን አዲስ አበባ ከአፍሪካ ህብረት ጀርባ እየተገነባ ስለሚገኘው የምስራቅ አፍሪካ ግዙፉ መስጂድና ኢስላሚክ ሴንተር ፕሮጀክት ግንባታ በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸው መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ